የዘንድሮ የ25 ቲክቶክ አዋርድ ከታዘብኳቸው ነገሮች ላይ ይሄኛው ትንሽ ቀልብ የሚስብ ሆኗል። በአንድ ዝናባማ ወቅት 3 ጓደኛሞች ሰው ሁሉ ከሚሸሸው ጎርፍ መሃል ሆኖ ሰውን ጫማቸውን ውሃ ሳይነካ የሚያልፍበትን ድልድይ በድንጋይ ሰርቶ ከሚሰጡት 10 ብር ያልሰጡትንም ሳያስገድዱ መስተናገድ ላይ ነበሩ። ለነሱ ቀኑን ሙሉ ዞሮ ከሰው እግር ላይ ጫማ ጠርጎ 10 ብር ከመቀበሉ ጋር ተመሳሳይ ሂደት ነበረው እንጂ ዛሬ ላይ የተመረጡ ሰዎች ብቻ ከሚቆሙበትና የብዙ ሰዎች ምኞት ከነበረው መድረክ ላይ የሚያቆማቸው አጋጣሚ ነው ብሎ አስቦም አቅዶም አያውቁም ነበር። በዚህ አጋጣሚ ነበር አዶናይ ወደ እነዚህ 3 ህፃናቶች ወይንም ዲቻ ቦይስ ወደ ተባሉ ልጆች ህይወት የገባው። ትዝ ይላችኋል? ያ ሽባ ሰው በቤተ ክርስቲያን በር ላይ ሆኖ ከሰዎች ላይ 10ም 5ም ሳንቲም የሚለቅመው ያ ሽባ ሰው ሰዎችን ሳንቲም መጠየቁ የዘውትር ተግባሩ ነበር። የዕለቱን ጥያቄ የቀየረው ነገር ግን የጠየቃቸው ሰዎች እንደሌሎች የሚሰጡት ሳንቲ አለመኖራቸው ነው። ነገር ግን ህይወቱን የሚቀይር ልምዱን ወይንም ለተይለት የለመደውን ከሰዎች ላይ 10ና 5ን የሚለቅምበትን ታሪክ የሚቀይር ቃል በውስጣቸው ነበር። እኚህ ደቀ መዝሙርት ይህንን ሽባ የለመደውን ጥያቄውን በጠየቀ ሰዓት የሰጡት ነገር ግን ከለመደው ነገርና ካሰረው ሽባነት የሚተረተር ታላቅ ቃል ነበር። ደግሞ ወደ ልምዱ እንዳይመለስ አድርጎ የሚያላቅቅ ታላቅ ቃል። ታዲያ ይህን ታሪክ ካዋርዱ 3 ህፃናቶች ጋር ወደ እኔ አይምሮ እንዴት መጣ ካላችሁ እነዚህ ልጆች የልስትሮ ዕቃ ይዞ ያን ሰዎች በማሻገር ላይ የሚያገኙት ነገር ቢኖር ቀኑ ሙሉ ጫማ ጠርጎ ካገኙት ሳንቲ ላይ ተጨማሪ ገቢ መሆናቸው ነው። ምናልባትም ያ የጎርፉን እንደ መልካም እድልም ይመለከቱ ይሆናል። ታዲያ የነሱ ታሪክ ወደ ልምዳቸውና ወደ ልስትሯቸው ወደ ዙረታቸው እንዳይመለሱ አድርጎ እየተቀየረበትን ታሪክ በደንብ የተመለከትኩበትም ምሽት ሆኖ አግኝቻለሁ። በአዋርዱ ላይ አዶናይ የመኪና አሸናፊ ሲሆን እነዚህን 3ቱን ልጆች መድረክ ላይ ጠርተው ነበር። ልክ እንደ ሽባው ሰው ወደ ለመዱት ልስትሯቸው አትመለሱም ብሎ እንደ ወርቅ ወልውሎ ያጸዳቸውን ልጆችን መድረክ ላይ ጠርተው ነበር። እኚህ ልጆች የማመስገን ቃላት ውስን ናቸው። በውስጣቸው ከፍታውን፣ ድሉን፣ ማሸነፍንና ጤንነትን ከማናችን በላይ ለአዶናይ ይመኙለታል። መድረክ ላይ በተጠሩ ሰዓትም አንደኛው ልጅ ያደረገው ነገር እግሩ ላይ መውደቅ ነበር። እኔንም ትንሽ ስሜቴን የነካው ነገር እዚህ ጋር ነው። አዶናይ ከምንም አንስቶ አስቦ በማያውቁት ቦታ ላይ አስቀምጦታል። ይህንን ስሜት መናገር እድልም ቦታውም እንዳልሆነ ያውቃል። ማመስገኑንም መናገር የፈለገው በአፉ አልነበረም። ከፍ ያለ ክብር በማሳየት እግሩ ላይ በመውደቅ ዲቻ ቦይስ ለአዶናይ ያላቸው ቦታ በቃል ተናግሮ ለሰው መስረዳት አይፈልጉም። በተግባር ማሳየት ነው ምሻታቸው። ደግሞም የተከፈለላቸውና የተደረገላቸው ነገር ከምንም በላይ ነው። አዶናይ ለነሱ ያደረገው ነገር እውነት የሰው ልጅ ለሰው ልጅ ካደረገው ነገር ለየት በሚል መልኩ ልብ የሚነካ ሆኖ አግኝቻለሁ። ትላንትና ብዙ ሰዎች ለመግባት ከሚጓጉት መድረክ ላይ አልብሶና ጽድት አድርጎ ይዟቸው ከራሱ ጋር መድረክ ላይ ይዟቸው ወጥቶ ሲመለከት የአዶናይ ውስጥ ምን ያህል ንጹህ እንደሆነ ተመልክቻለሁ። ልጆችንም ባየው ጊዜ ለሱ ያላቸውን ክብርና ቦታ ምን ያህል አሸናፊ እንዲሆን በውስጣቸው እየጸለዩ እንደነበር እንደማንም ወጥተው ባይናገሩም ምን ያህል ለሱ ከፍታ ምሻት እንዳላቸው በውስጣቸው ምን ያህል እንደሚያከብሩና ለሱ ደስታና ለእያንዳንዱ ሳቁ ምን ያህል ምኞት በውስጣቸው እንዳለ የሚያሳይ ትልቅ ነገር ተመልክቻለሁ። መድረክ ላይ በወጡም ሰዓት በሚያክፉበትም ሰዓት ፍጹም ደስተኞችና በአዶናይ ያንዳንዱ ደስታ ላይ የማይደራደሩ ለሱ ትልቅ ክብር ያላቸው ልጆች እንደሆኑ ተመልክቻለሁ። ከነሱ መሃል እግሩ ላይ ወደቀው ልጅ በውስጡ ለአዶናይ ሲጸልይና ስለምንለት የነበረው አምላኩ ያደረገው ነገር ለማመስገን በሚመስል መልክ ልክ አጠገቡ ሲደርስ እግሩ ላይ ወድቋል። በእርግጥ አሁን ያለበት ቦታ አዶናይ ባይደግፍ ኖሮ ደርሳለሁ ብሎ አላሰበም ይሆናል። ከእግዚአብሔር በታች የአዶናይ መኖር ከፍ ያለ ቦታ አቁሟቸዋል። ስለዚህ አዶናይን በዚህ መልኩ ሲያመሰግንና ለሱ ክብር ሲሰጥ ሳይ የተደረገለትን ያረሳ ልጅ እንደሆነ አስታውሼ የሽባውን ታሪክ ከዚህ ጋር ላመሳስል ወድጃለሁ። የተወዳችሁ ደጃሾ ሚዲያ ቤተሰቦች ይህ ታሪክ ከተመቻችሁ ላይክ፣ ኮሜንት ላይ ሐሳባችሁን አስቀምጡ። እስካሁን ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጉ። ይህ ጃሾ ሚዲያ ነው።